ሰላም ሰላም፣ ጤና ይስጥልኝ ውድ የጎሮ ቲዩብ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ከስራ ውጪ ነኝና ምንድነው ዛሬም ያመጣኝ ነገር ባለፈው የኢድ ቀን የሆነ ቪዲዮ ለቅቄ ነበርና እሱ ቪዲዮ በጣም ብዙ ሰዎችን እያነጋገረ እና ትንሽ እያስቆጣ ነበር በክርስቲያኖቹ በኩል። ምንድነው ማለት ለምንድነው እሱም ቪዲዮ የሰራው? አንተ ክርስቲያን ነክ ወይስ ደግሞ ሙስሊም ነክ የሚሉ ጥያቄዎች አሉ። ስልኬ ላይ አክቹሊ በጣም ብዙ ኮሜንቶች ምናምን ደርሰውኛል በውስጥና ምንድነው አንተ ሙስሊም ነክ ወይስ ክርስቲያን የሚለው ነገር ነው። አክቹሊ በእውነቱ ጋይስ እኔ የክርስቲያን እምነት ተከታይ ነኝ። ማለቴ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው ኦርቶዶክስ ነኝ። እና ለምን ሰራክ ማለት ኢድ ሙባረክ ካልከ አይበቃም ወይ ላላችሁት፣ ይሄ አክቹሊ በጣም ብዙ እንትን የሚል ነገር አይደለም። ማለት በዚህ ልክ ኢሹ አስነስቶ በጣም ብዙ ሰዎችን የሚያስቆጣ ነው ብዬ አላሰብኩኝም። እኔ አክቹሊ ለዛ እንደቀላል ሳይሆን አላለቀ በቃ። እኔ ከሙስሊም ጋር ነው ያደግኩትኝ። በዙሪያዬ በጣም ብዙ ሙስሊም ጓደኞች አሉኝ፣ ሙስሊም ቤተሰቦች አሉኝ ምናምን። እኛ አንድ ላይ ነው በቃ ሁሉም ነገር እያደረግን ያደግ ነው። አሁን ነው ትንሽ ሁሉም ነገር የተበላሸው እንጂ ከፖለቲካ ጋር እምነትን እያገናኙ ትንሽ ተበላሸ እንጂ ከዚህ በፊት የነበረው ነገር ደስ የሚል ነበር ነው። እኔ አንድም ኮሜንት እንደዚህ አይነት ኮሜንት አጋጥሞኝ አያውቅም አክቹሊ። ግን እንደ አጋጣሚ እሱን ቪዲዮ ከሙስሊም ጓደኞቼ ጋር ነበርኩኝ። እነሱ ጋር ይቼ ነበረ። ለምን ማለት እሱን ልብስ ለብሼ ነበር እንደ አጋጣሚ። ለምን በዚህ ልብስ ለምን አንድ ቪዲዮ አልሰራም ብዬ እንደኔ ሰራው አጋጣሚና ብዙ ሰዎች ጋር ደርሶ ደግሞ ብዙ ኮሜንቶች መጥፎም ጥሩም ኮሜንት ደርሶኛልና ያው መጥፎ የሰጣችሁ ችግር የለውም፣ ለሁላችንም ልብ ይስጠን። እኔ ግን ማለት እኔ በሌላ ወይ አስቤው አይደለም። አሁንም ግን በክርስቲያን ወገኖች ካስቀየምኳችሁ በጣም ይቅርታ። ለምን ማለት እኔም ክርስቲያን ነኝ፣ ግን ይሄ ሚንስ ይህን ነገር ይቅርታ ስጠይቅ ከሙስሊም እርቃለሁ ማለት አይደለም። በፊትም አብሬ ነው የኖርኩትኝ፣ ወደፊትም አብሬ እኖራለሁ። የራሴን እምነት ጠብቄ ነው የምኖረው፣ የራሴን አክብሬ፣ እነሱም የኔን አክብረው ነው የሚኖሩትና ወደፊትም ከነሱ ጋር ነው የምቀጥለውና ለአሁኑ ለዚህኛው ቪዲዮ ግን በጣም ከልብ ይቅርታ ጠይቃለሁ። ሜቢ ማለት ያስቀየምኳችሁ ሰው ካለ ከልብ ይቅርታ እና እንደዛ ነው። እና በተረፈ ሌላም ጥያቄዎች አሉና በዚሁ እግር መንገዴን መልሼላችሁ ልሂድ ብዬ ነው። እና በጣም ብዙ የሚጠየቅ ጥያቄ አለና ከምንድነው ጥያቄዎች አሉኝና ጋይስ ማለት ከኮሚኒቲ ላይ ተጽፎ ነበርና እሱን መልሼላችሁ ልሂድ። ምንድነው የሚለው አንተና ቅድስት ያላችሁ ነገር ምንድነው? እኔና ቅድስት ያለን ነገር እንደ ብሩክ ኦፍኮርስ ፍቅረኛሞች ናቸው። ግን ከኔ ጋር ታውቃላችሁ እኔ ነኝ። ስለ ብሩክ እዚህ ጋር ማውራት አልፈልግም። ስለ ስራ ቦታዬን ነው ማውራው እንጂ ይሄ ደግሞ ከስራ ውጭ ያለኝ ህይወቴ ነው። እሱ ላይ ስለዛ ነገር ይቅርታ ጋይሶችዬ። ስራ ስለሆነ ስራ እንደዛ ነው። ስራ በስራ ቦታ ነው። ከስራ ውጭ ያለው ህይወቴ ደግሞ ይሄ ነው እና እንደዛ ነው። ባለትዳር ነው ወይ? በጣም እኮ መልሻለሁና እያንዳንዱን መመለስ አለብኝ። አክቹሊ በጣም 22 ጥያቄ ነበር የወጣውና ሁሉን አልመልስም። የተወሰኑትን መልሼ ተዋለሁ። ባለትዳር ነው ወይ? አይደለውም። ካለ ዳሩ ፈልጉልኝ። ለአንተ ስኬት ምንድን ነው? ይህንን ጥያቄ አስታውሳለሁ። ግን እሺ ለእኔ ስኬት ማለት እግዚአብሔር ማወቅ ነው። በቃ በፈጣሪ ማመን፣ በፈጣሪ ኃያልነት፣ በፈጣሪ ሁሉን አድራጊነት ማመን ነው ለእኔ ስኬት ማለት። ፈጣሪ ማወቅ። አካውንት ላይ ስንት ብር አለ? አካውንቴ ላይ ኧረ እኔ የለኝም። እኔ እኮ ያው ጋይሶች የእኛ ስራ ከእጅ ወዳፍ የሆነ ስራ ስለሆነ አካውንቴ ላይ ምንም ብር ማለት ግዴታ መመለስ አለብህ ካላችሁ እኔ ግን አካውንቴ ላይ ብር የለም። በቃ በወር የማገኘውን ገንዘብ ምንድነው የማደርገው? ለቤት ክራይ፣ ለምግብ እና ደግሞ ለትራንስፖርት
በቃ አሁን እንደምታውቁት ነውና ነዳጅ ስለጠፋ በጣም ራይድ ኦቨር ጨምሯል። በትራንስፖርት ነው የሚያልቀው። አለቀ። ምንም ብር አይተርፈኝም። ብር ጨምሩልን። በዚህ አጋጣሚ ስራ የምታስሩን ሰዎች ብር እየጨመራችሁ፣ ኑሮ በጣም ተወዷል እና መች ልታገባ አስባል? ፈጣሪ ሲፈቅድ ነው። ዛሬ ነው ብዬ አይሚን የዛሬ ወር ነው ብዬ ወይ የዛሬ ዓመት ነው ብዬ ላላገባ እችላለሁ። ወይ ደግሞ የዛሬ ዓመት ነው ብዬ ከዓመትም በፊት ቀደም ብዬ ላገባም ስለምችል ትዳር ከእግዚአብሔር የሚሰጥ ትልቅ ስጦታ፣ ትልቅ በረከት ነው። ምንድነው ማለት እኔ መጣር አለብኝ። አይናው አውቃለሁ። ግን እኔም የተወሰነ መንገድ ሄዳለሁ። እሱ ደግሞ ሲጨመርበት ነው እና ሁሉም ነገር የሚያምረው። ፈጣሪ ሲፈቅድ ትዳር ይዛለሁ ብዬ አስባለሁ። የቲክቶክ ክራሽ ማናት? የቲክቶክ ክራሽ ማለት በሌላ አትዩት፣ እንደ ወንድ ልጅ ስታዩት ምንድነው ማለት አሉ። እኔ ለምሳሌ አሁን ጥራ ብባል አሉ የተወሰኑ ቲክቶከሮች ላይ ሰውነታቸው ሚንስ ልብስ የሚያምርባቸው ቲክቶከሮች አሉ። አሁን ለምሳሌ እቺ ልጅ ያላት ልጅ በጣም ማለት ታሳዝነኝ ነበረ። ድሮ የሆነ ኢቢኤስ ላይ ቀርባ ምናምን በ14 ነው በ15 ዓመቷ የወለደች ዋንትያ ያ እና እሷ እንደ ክራሽ አይደለም፣ የምር ክራሽ አይደለች። ግን ምንድን ነው ኧረ ጋይስ ልቤ ተጨነቀች። ክራሽ ሰው ልብስ ያምርባታል፣ በቃ ሰውነቷ ይሄዳል ከልብሱ ጋር እና እንደ ክራሽ ሳይሆን እንደዛ ይዋት ክራሽ እና እንደ ክራሽ ካያችሁ ግን ረዱ የምትባላለች እና ክራሽ ናት። እና ዋንትያና ባምቢ ሰውነታቸውና የሚለብሱ ማለት በቃ ሰውነት ደስ ይለኛል። በቃ አቋማቸው ምናምን ደስ ይለኛል። ዋንትያና ባምቢ እና እንደ ክራሽ ካያችሁ ደግሞ ረዱ የምትባላለች። እንግዲህ እሱን ደረሱበት፣ እናንተ ፈለጋችሁ ደረሱበት ጋይሶች። ልጅ አለ ወይ? ትዳር ሳይኖረኝ ልጅ ይኖራል? ኦኬ ከውጭ ሊወለድ ይችላል። ልጅ በስሜ የሚጠራ ልጅ የለኝ። ቢኖረኝ ደስ ይለኛል። እስካሁን ግን የለኝም። የት ለመኖር አስባል? ከኢትዮጵያውያን የት ለመኖር አስባል? ከኢትዮጵያ ውጭ ማለት ያው የት ለመኖር አስባል ከተባለ ያው አሁን ያለሁት ኢትዮጵያ ነው። ከኢትዮጵያ ውጭ ግን እንትን አይጠቅስም፣ አገር አይጠቅስም። ወይ ከኢትዮጵያ ውጭ ወይ ከኢትዮጵያ ውስጥ ስላላለኝ ሁለቱንም ልመልስላችሁ። እኔ ማለት መጀመሪያ ከኢትዮጵያ ልጀምር። እኔ የምወደው ይሄ የሙቀት ሀገር ወዳለሁ እና ቅዝቃዜ አልወድም፣ ብዙም አይመቸኝም፣ አይስማማኝም እና ሙቀት ያለበት ሀገር ይመቸኛል። ድሬዳዋና አዳማ። ድሬዳዋ ዩኒቨርሲቲ ነበርኩኝ። እዛ ሀገር ለተወሰነ ጊዜ ቆይቻለሁ። አገሩን አይቼዋለሁ። በጣም ተመችቶኝ ነበረ። ድሬዳዋ ወይ ደግሞ ናዝሬት ትንሽ ይቀራረባል ከድሬዳዋ ጋር። እንደዛ ነው። ከሁለቱ አንዱ ጋር ብኖር ወይ ደግሞ ሐዋሳንም ደስ ይለኛል። ይሄ ግሪኑ ምናምኑ ይሄ ሐይቅ ዳር ምናምን ስለምወድ፣ ቢች ዳር ምናምን ስለምወድ ሐዋሳ ወይ ድሬዳዋ ወይ ናዝሬት ከሶስቱ አንዱ ነው። ከውጭ ካላችሁን ደግሞ ወይ ዱባይ ወይ ደግሞ ዛንዚባር። የኔ አሁንም ውሃ ነገር ስለምወድ ነው እና ወይ ዱባይ ወይ ዛንዚባር ከውጭ ነው። ጨርሻለሁ። ይበቃኛል ጋይሶችዬ እና ለዛሬ የቀረቡ ጥያቄ እነዚህ ይመስለኛል ጋይሶቼ። ያልመለስኳቸው ጥያቄዎች አሉ ማለት እናንተ ጽፋችሁ እኔ ያልመለስኩት አለና መርጬ ነውና ከሚደጋገም ብዬ ነውና የተወኩትኝ። በጣም አመሰግናለሁ ጋይስ ስለነበረኝ ጊዜ በጣም ቴንክ ዩ ሶ ማች እና በጣም አክብራችሁ በኮሜንት በምናም በጣም ብዙ ስለምናው ስለ ቪዲዮ ምናምን ስለጠይቃችሁኝ ከልብ አመሰግናለሁ። ይሄው እኔ መልስ መልሻለሁ ጋይሶች። አሁንም እናንተ ቤት ሰብስክራይብ እያረጋችሁ ሼር እያረጋችሁ ቤተሰቡ ነው። በጣም ነው የምወዳችሁ ጋይስ፣ ሁላችሁም በጣም ወዳችኋለሁ። ሰላማችሁ ይብዛ። ቻው ቻው።